የአዋባል ወረዳ ስልጠናና ክህሎት ምክትል ኃላፊ አዲሱ አለምነህ በተገደለበት ውሎ 206ኛ ኮር 34ኛ ክፍለ ጦር ማምሻው ድል ተቀዳጅተዋል። ጀንበር የጠለቀችበትና ጣረሞት ላይ ያለው ብልጽግና የመጨረሻ ያለውን እርምጃ እየወሰደ ንጹሃንን እየጨፈጨፈ ንብረትንም እያወደመ ይገኛል። አንድነት በተግባር የተገለጠበት 13 ሰዓታትን የፈጀ አውደ ውጊያ በደብረ ታቦር ከተማ ተካሂዷል። የአፋብን ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር በጠላት ላይ ሰብአዊና ቁሳዊ ኪሳራ ደረሰ። ባህር ዳር መኮድ ካምፕ የሰሜን ምዕራብ እዝን ጨምሮ የአገዛዝ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው መኮድ ካምፕ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ ተደረጉ። አንድነት በተግባር የተገለጠበት የአማራ ፋኖ በደብረ ታቦር ከተማ 13 ሰዓታትን የፈጀ አውደ ውጊያ በደብረ ታቦር ከተማ ተካሂዷል። የአገዛዙ አራዊት ሰራዊትን ለማንበርከክ የአፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ለካቲት 4 2018 ዓ.ም የተጠና እቅድ ሲያዘጋጅ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር እና የጉና ክፍለ ጦር ገብረ መስቀል ብርጌድ አካል የሆነችው ጣይቱ ሻለቃ በጋራ የውጊያ ዋዜማ 4 ሰዓት ጀምሮ ሌሊቱን የደብረ ታቦር ከተማ ቁልፍ ቦታዎች ተቆጣጥረው ያለ ተኩስ ያገዛዙ ወታደሮችን ሲያፈራርስ አድረዋል። ውጊያውንም ከማለዳ እስከ ጠዋቱ 3 ሰዓት ከ20 ደብረ ታቦር የከተማውን ያገዛዙ ታጣቂ ባታቸው ባንታዊ ሰይፍ ሲያናፍቱ ታርፍደዋል። ከጠዋቱ 3 ሰዓት ከ20 በኋላ የበላይ እዙ ግዙፍ ጉና ክፍለ ጦርና የጠቅላይ ግዙፍ ክፍለ ጦሮች በመናበብና የውጊያ ቀጠናዎችን በመከፋፈል ጠላትን ሲያንበረክኩ ውለዋል። ከቀኑ 6 ሰዓት ተኩል ገደማ ጀምሮ የአምስተኛ ኮር ሰራዊት በአርበኛ ሻምበል ሙሉ ሰውና አርበኛ ግዛቸው አሌ የውጊያው አካል ሆኗል። በውጊያው ተሳታፊ የሆኑ የአፋብን ሰሜን አማራ ቀጠና በላይ እዝና ጎንደር ጠቅላይ ግዛት እዝ ክፍለ ጦሮች ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር፣ ግዙፍ ጉና ክፍለ ጦር፣ አምስቱን ብርጌዶች፣ የእቴጌ ጣይቱ ክፍለ ጦር የተውጣጣ ሰራዊት፣ የጀነራል ፋንታ በላይ ክፍለ ጦር የተውጣጣ ሰራዊት፣ የተራራው ራስ ጉና ክፍለ ጦር የተውጣጣ ሰራዊት፣ የአጼ ኢያሱ ክፍለ ጦር የተውጣጣ ሰራዊት፣ የሱዛምባ ንጉስ ክፍለ ጦር የተውጣጣ ሰራዊትና የጋፋት ክፍለ ጦር 01 ሻለቃ ታሪኳን በወርቅ የደም ቀለም የጻፈችው የነበልባሉ ፎገራ ክፍለ ጦር አካል የሆነችው ክርስቲያን ታደለ ብርጌድና ከነበልባሉ ክፍለ ጦር የተውጣጡ አካላት ከወርታ እስከ ዓለም ሳጋድ የሸፈኑ የጠላት አሰላለፍ ያገዛዙ ፋን ጠባቂ ቅጥረኞች ከ13 ወረዳ የነበረው የአድማ ብተና ሚኒሻ ፖሊስና ከሁሉም ወረዳ የተሰባሰበው ከሃዲ ወዶ ገብ ነው። ከቀኑ 5 ሰዓት ተኩል ጀምሮ ደግሞ በመጀመሪያው ዙር ከባህር ዳር የመጣ 250 በላይ መከላከያ ከ200 በላይ አድማ ብተናና ከ60 በላይ ወዶ ገብ ከሃዲ የጸዳሉ አጃቢዎች 2 ዙ 23 2 ዲሽቃ 120 ሞርተር ይዞ የመጣውን በመቀጠል ከባህር ዳር የመጣው 54 ተሽከርካሪ መከላከያ 3 መድፍ 2 ታንክ ከ17 በላይ ዲሽቃዎች 3ኛ ዙር ካርኖ ጋርኖ በ10 ተሽከርካሪ የመጣው መከላከያ 4ኛ ዙር ከአዲስ ዘመን የመጣውን አድማ ብተና አፋብን ሰሜን አማራ ቀጠና በላይ እዝና ጎንደር ጠቅላይ ግዛት እዝ በጋራ በስፋት የመጣውን ያገዛዙ አራዊት ሰራዊት መደበኛ ውጊያ ገጥሞት ውለዋል። ግዛዙ የሰራቸውን የኮንክሪት ምሽጎች ተሰባብረዋል። ተስፋ የቆረጠው የአብይ አህመድ ፋሽስት አገዛዝ ለደብረ ታቦር ከተማ 7 ድሮኖችን መድቦ ውሏል። 14 የድሮን ጥቃቶችን በደብረ ታቦር ከተማ ታቦር ዙሪያ ቦታዎች ቀጥሏል። ሞርተር ክርስቲያን ታደለ ብርጌድ ላይ ብቻ 23 ጊዜ ጥሏል። ነገር ግን የሲቪል መኖሪያ ቤቶችና የመንግስት ትምህርት ቤቶች ነው ያወደመው። ነገር ግን በዚህ የድሮን ጥቃት በጅምላ የተመቱት ሀገር አማን ብለው የተቀመጡ የማህበረሰቡ አካላት ናቸው። ማሰቢያውን የተቀማው የአገዛዙ አራዊት ሰራዊት ከወጂ እስከ ደብረ ታቦር ከተማ ድረስ 2 ዙ 23 ቁጥሩ ያልታወቀ ሞርተር ከ17 በላይ ዲሽቃ 3 መድፍ 2 ታንክና መሰል የቡድን መሳሪያዎችንም ቢይዝም ጥበበኛው የአማራ ፋኖ በክንዱ ሲያደቀው ውሏል። ከ11 ሰዓት ተኩል በኋላ የጸዳሉ ደሴን ወደ አለምበር መምጣት መረጃ የደረሳቸው የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር በፍጥነት ወደ ቦታው አምርተው ከበባ ፈጽመዋል። ጸዳሉ ደሴን መከላከያ ወደ ባህር ዳር እንዲያመልጥ ሲያደርጉ ራሳቸው ዋጋ ከፍለዋል። ምሽት 1 ሰዓት ጸዳሉ ደሴ ከመማረክ ያመለጠበት መዳኛ ሰዓቱ ሆኖ ተመዝግቧል። ሙሉ ቀናትን በተደረገው አውደ ውጊያ ከሁሉም ሰራዊት የተማረከውን ቅጥረኛ መሳሪያ ተተኳሽና ቁስ በነገው ዕለት በቪዲዮና በማስረጃ የምናቀርብ ይሆናል። ደራ ሐሙሴት ካገዛዙ አራዊት ሰራዊት በትናንትናው ዕለት 1 ዲሽቃ 115 በላይ ክላሽና 1 ኦባማ ሙሉ የክላሽና የዲሽቃ ተተኳሽ መማረካቸው ይታወሳል። በተመሳሳይ ከትናንት የተረፈው 1 ክላሽ በጧቱ ሐሙሴት ከተማ ላይ ማርከውታል። የአዋባል ወረዳ ስልጠናና ክህሎት ምክትል ኃላፊ አዲሱ አለምነህ በተገደለበት ውሎ 206ኛ ኮር 34ኛ ክፍለ ጦር ማምሻውን ድል ተቀዳጅቷል። በሉማሜ ከተማ ከሌሊቱ 6 ሰዓት በተፈጸመ ድንገተኛ መብረቃዊ ጥቃት የአዋባል ወረዳ ስልጠናና ክህሎት ምክትል ኃላፊ የነበረው አዲሱ አለምነህ በ206ኛ ኮር 34ኛ ክፍለ ጦር በተወሰደበት እርምጃ በመኖሪያ ቤቱ ተገድሏል። ድንገተኝነትን በማሳካት በጨለማ ካድሬውን በቦምብ ያጋዩት 34ኛ ክፍለ ጦር ከቀኑ 9 ሰዓት እስከ 12 ሰዓት በጃማ ከተማ ባደረጉት እልህ አስጨራሽ ንቅንቅ የአረመኔውን ሰራዊት ድባቅ በመምታት 12 ከባድ ቁስለኛ ከ25 በላይ አስከሬን ለጠላት አሸክመውታል። ከደብረ ማርቆስ ደጀን ባለው አውራ ጎዳና መሃል በምትገኘው ስትራቴጂካዊ ከተማ በሆነችው ሉማሜ ከተማ በሌሊት አስደናቂ ኦፕሬሽን የፈጸሙ 34ኛ ክፍለ ጦር ነበልባሎች በድጋሚ ከምሽት 12 ሰዓት በሉማሜ ከተማ በመሸገው ጠላት ላይ በከፈቱት አውደ ውጊያ
ውጊያ እስከ ምሽቱ 2 ሰዓት ተፋልመው ጠላትን አነባብረው ወጥተዋል። በሉማሜ ሚካኤል ቤተክርስቲያን አቅራቢያ በተደረገው ውጊያ በርካታ ጠላት የተደመሰሰ ሲሆን የአረመኔው ሰራዊት የከተማዋን ወጣቶች እያፈሰ ይገኛል። በዛሬው ለአስጨራሽ የጨበጣ ውጊያ 206ኛ ኮር 34ኛ ክፍለ ጦር ድል የተቀናጀ ሲሆን የኮሩ አህዶች በጃዊ መተከል በተደረገ ትንቅንቅ እየተፋለሙ ይገኛሉ። ባህር ዳር መኮድ ካምፕ የሰሜን ምዕራብ እዝን ጨምሮ ያገዛዙ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው መኮድ ካምፕ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ ተደረጉ። ይህ ግጭቱ መነሻ ማርፈጃውን በተካሄደ ወታደራዊ ግምገማ መድረክ በፋኖ ቁጥጥር ስር እየገቡ በሚገኙ አካባቢዎች ላይ ንጹሃንን ያነጣጠረ የድሮን ጥቃት እንዲፈጸምና በዚህም ህዝቡ አስመታችሁን በሚል ፋኖን እንዲቃወሙ ማስደረግ የሚል መመሪያ የወረደ ሲሆን የገጠምነው ከፋኖ ጋር እንጂ ንጹሃኖች ምን አደረጉ በሚል መመሪያውን የተቃወሙ የአማራ ተወላጅ የሆኑ የጦር መኮንኖች ከግምገማ መድረኩ በኋላ መረሸናቸውን የመረብ ሚዲያ ወታደራዊ ምንጮች ተናግረዋል። ይህንን ተከትሎ በካምፕ ውስጥ በሚገኙ ሰራዊት መካከል ከባድ የሆነ የእርስ በርስ ውጊያ ተቀስቅሶ በርካታ ወታደሮች መገደላቸው ተሰምተዋል። በአሁኑ ሰዓት በካምፕ ውስጥ የአማራ ተወላጅ የሰራዊት አባላትና የጦር መኮንኖች እየተመረጡ ትጥቅ እንዲያወርዱ ተደርገው እየታሰሩ ነው። ከዚህ በተጨማሪ ፋኖ ወደ ከተማ መጠጋቱን ተከትሎ ሊከዱ ይችላሉ በሚል የሚጠረጠሩ የመከላከያ ሰራዊት አባላትን በስውር እያፈነ የሚገድል ስኳድ ቡድን በካምፕ ውስጥ ተዋቅሮ ወደ ስራ ገብቷል። በካምፕ ውስጥ የተቀሰቀሰው የእርስ በርስ ውጊያም ይህ ዜና እስከተጠናቀረበት ሰዓት ድረስ ተባብሶ ቀጥሏል። አማራዋ እናቴና የድሮን እሳት ሲዘንብ ከጠላቴ ጋር ተባባሪ አልሆነም ያሉ በርካታ ወታደሮችን ከነሙሉ ትጥቃቸው ሌሊቱን ከወታደራዊ ካምፕ ወጥተው ጠፍተዋል። ጀንበር የጠለቀችበትና ጣረሞት ላይ ያለው ብልጽግና የመጨረሻ ያለውን እርምጃ እየወሰደ ንጹሃንን እየጨፈጨፈ ንብረትን እያወደመ ነው። ሽንፈቱን በተግባር የተረዳው ተረኛ ስብስብ እኔ ከሞትኩ ሰርዶ አይብቀል ነውና የቻልኩትንና ያገኘሁትን የአማራና አማራ አጥፍቼ ነው በማለት ሲጠፋ አመታቶች አስቆጥረዋል። ዛሬ ግባት መሬቱ ሲቃረብ ደግሞ በክፋት ላይ ክፋት በጭካኔ ላይ አረመኔነቱን በንጹሃን ላይ እያሳየን ይገኛል። በዛሬው ዕለት ደቡብ ወሎ ወራይል ወረዳ ላይ የሶስት አርሶ አደሮች ቤት ከነሙሉ ንብረቱ ቤንዚን አርከፍክፎ ያቃጠለ ሲሆን ቤት ንብረታቸው የተቃጠለባቸው አርሶ አደሮች አቶ አያሌው አህመድ 2 ቆርቆሮ ቤት፣ አቶ አሊ ኢማም 3 ቆርቆሮ ቤት፣ አቶ ከበደ መሐመድ 2 ቆርቆሮ ቤት የሶስቱም አርሶ አደሮች ከነሙሉ ንብረቱ በሀገር አፍራሹ የብልጽግና ራሱን ጥምር ጦር ብሎ የሰየመ የአብይና ሽመልስ አማራን የማጥፋት የማቆርቆዝና የማዳከም ልዩ ተልዕኮ የተሰጠው ተላላኪ ቡድን አማራ መቼም የማይረሳውና ይቅር የማይለው ነውር እየፈጸመ ይገኛል። በመጨረሻም ከፋሽስቱ ብልጽግና አገዛዝ ጋር ሆናችሁ ወግናችሁ የአማራ ህዝብ ላይ ዘር ማጥፋት እየፈጸማችሁና ቤት ንብረት እያወደማችሁ ያላችሁ ኃይሎች ያለውን ነባራዊ ሁኔታ በመርዳት ከድርጅታችሁ እንድትቆጠቡና ከህዝብ ጎን እንድትቆሙ ስንል መልእክታችን እናስተላልፋለን። የአፋብን ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር በጠላት ላይ ሰብአዊና ቁሳዊ ኪሳራ ደረሰ። በዛሬው ዕለት ከምዕራብ ጎጃሟ ቡሬ ዙሪያ ወረዳ ቁጭ ከተማ የመሸገው ያገዛዙ ዘራፊና ጨፍጫፊ ሰራዊት ወደ ወንበርማ ወረዳ ወይንማ ቀበሌ የተለመደ አርሶ አደሩ ላይ የዘርፋ ተግባሩን ለመፈጸም ከንጋቱ 11 ሰዓት ተኩል ጀምሮ ተንቀሳቅሷል። ነገር ግን የጠላት መቅጫ አይበገሬው አፋብን ቴዎድሮስ ዕዝ የ109ኛ ኮር 88ኛ ክፍለ ጦር በፈርጣማ ክንዱ አቅምሶና ደቁሶ እያሯሯጠ መልሶ ከቀበሮ ጉድጓዱ ከቶት ተመልሷል። ወይንማና ጭራር በእጅ ተኩስ አንደኛና ሁለተኛ ሻለቃ ጠላትን ሲቆሉ ሸንዲ ከተማ ደግሞ አራተኛ ሻለቃ ከተማ ሰርጎ በመግባትና ተኩስ በመክፈት የጠላትን ትስስር እንዳይፈጠር በማድረግ የጠላትን አከርካሪ መምታት ተችሏል። በተያያዘ መረጃ የክፍለ ጦሩ ኮማንዶ ዩኒቲ 5ኛ ሻለቃ ሸንዲ ከተማ የመሸገውን ጠላት ከኩለ ቀን በኋላ ካምፕ ላይ እያለ ተስባ በመጠጋትና ጥቃት በመክፈት ሙትና ቁስለኛ አድርጋ ተመልሳለች። በሁለቱ ቀን ግዳጅ ጠላት በርካታ ሰውና ቁሳዊ ኪሳራ ከማስተናገዱ ባሻገር በቀጠናችን የኃይል ሚዛኑን ብልጫ ያረጋገጥንበትም እንደነበር የ88ኛ ክፍለ ጦር ህዝብ ግንኙነት መረጃውን አድርሶናል። በመጨረሻም የኢህአፓ እጩ የሺዋስ አሰፋ ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የ7ኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትላንትናው ታስረው እንደነበርና ዛሬ ከእስር መፈታታቸውን ፓርቲው ምሽቱን ለቲክፋ ኢትዮጵያ አሳወቀ። የፓርቲው ፕሬዝዳንት አብርሃም ሃይማኖት በሰጡት ቃል ፖለቲከኛ የሺዋስ ኢህአፓ እጩ ነው። እጩዎቹ ደግሞ ያለመከሰስ መብት ያላቸው ስርዓቱ ግን አምባገነን ስለሆነ አስሮት ነበር። ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ብለዋል። ያለአግባብ ማሰራቸው ህገወጥ ነው። በትናንትናው ዕለት አስረው የአምባገነንነት ተግባራቸውን ፈጽመው ነበር። በዛሬው ዕለት ለቀውታል ያሉት ፕሬዝዳንቱ ይህ ብቻ ግን በቂ አይደለም፣ ሌሎች እስረኞች መለቀቅ፣ ጦርነቶች መቆም አለባቸው። እነዚህ ሁሉ ሲሆኑ ነው የምርጫ አስቻይ ሁኔታ አለ ልንል የምንችለው ነው ያሉት። ሌሎች እስረኞች ፖለቲከኞች፣ ጋዜጠኞችም እንዲለቀቁ ጥረት እያደረግን ነው። እነ ክርስቲያን ታደለ፣ እነ ዮሐንስ ቦያለው በአጠቃላይ የፖለቲካ የማንነት እስረኞች ያለምንም ቅድመ ሁኔታ እንዲፈቱ አሁንም ጥሪያችን እንቀጥላለን ብለዋል። በዚህ መንገድ መሄድ አገር ለከፋ ጉዳት ይዳርጋል ሲሉ አስጠንቅቀው ስርዓቱ እውነተኛና ፍትሃዊ ምርጫ
አደርጋለሁ ካለ ለምርጫውም ቁርጠኝነት ካለው እነዚህም ማድረግ አለበት። ለምርጫው አስተያየት ሁኔታ ቅድመ ሁኔታዎችን አስቀምጠናል ሲሉም ለቲክቫ ኢትዮጵያ ተናግረዋል። ፖለቲከኛ የሺዋስ በምን ምክንያት በምን ሁኔታ ላይ ታስረው እንደነበር የጠየቅናቸው አብርሃም ምንም ምክንያት የላቸውም፣ እኛ መግለጫ ወጣን፣ ሌሎቹ ክትትሎች አደረግን፣ እጩአችን መሆኑን ገለጽን፣ ሲለቁትም ሲያስሩትም ምክንያት የላቸውም የሚል ምላሽ ሰጥተዋል። ሲያስሩ የፍርድ ቤት ማዘዣም የላቸውም፣ ዝም ብለው ነው የወሰዱት፣ ከነበረበት ስፍራ ወሰዱት፣ አሁን ሲለቁትም ምክንያቱንም አናውቅም ሲሉ አክለዋል። ሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትናንት እንደታሰሩበት ፓርቲው ዛሬ ከሰዓት በወጣው መግለጫ አሳውቆ ነበር። በዚህም ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና የሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ሲል ወቅሶ ነበር። በገዢው ፓርቲና በባለስልጣናቱ ቀን ከሌሊት ነጻ ፍትሃዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒ እንደሚሆን መሰል ድርጊቶች አመላካች ናቸው ነበር ያለው። ፖለቲከኛ የሺዋስን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ በማለትም አሳስቦ ነበር። ፖለቲከኛ የሺዋስ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር እንደነበሩ ሁከት በማነሳሳት ወንጀል ታስረው እንደነበር የሚታወስ ሲሆን በኋላም ኢህአፓን ተቀላቅለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ